معك عبد الله من الطرق. اخوك مسعود؟ اخونا بشيء. عظم الله اجرك. وش؟ ያው እንግዲህ የቴዲ ነገር ሳምንት ሆኖታል። ብሬክስ ሀበሻም እስካሁን ድረስ ይሄ ነው ያ ነው። ስለ አስክሬንም የሆነ ጊዜ ኢትዮጵያ ልገባ ነው ይገባል ብር አሰባስቡ ተብሎ ብሎ ነበረ። ከዛን ቀጥሎ ደግሞ ምን አለ? ብዙዎች እንግዲህ እና ዚዛ ምናምንም ብዙዎች እንዴት ነው ነፍሱን ያጠፋ ሰው ሳይያዝ አስክሬን ወደ ሀገር የሚገባ በፍጹም ሊሆን አይችልም ምናምን ብሎ ሲጮው እና ያው የገቢ ማሰባሰባውም እስካሁን ምንም የተጀመረ ነገር የለም። የምትጠይቁ ሰዎች ስላላችሁ ነው። እና ሁለተኛ ደግሞ ብሬክስ ምኑ ነው ለምትሉ የአክስቱ ልጅ ነው፣ ዘመድ ናቸው። እንደዛ ነው። እና መሲ ደግሞ ዜድ ደግሞ ሚስቱ ናት። መሲ ደግሞ ያው የብሬክስ ሚስት ናት ማለት ነው። እና እስካሁን ምንም ነገር ገቢ ማሰባሰበው የተጀመረ ነገር የለም። እሱም የሆነ ቪዲዮዎች እንደዚህ ወይ ደግሞ ጽሁፎች ምናምን ነው እንጂ ሼር እያደረገ ያለው ማሰባሰቢያ ገቢው ገና ነው። ምንም የተጀመረ ነገር የለም። ሲጀምር ደግሞ እነግራችኋለሁ። ሊንኩንም ከታች የቴሌግራሙን ሊንክ አስቀምጥላችኋለሁ። እስካሁን ምንም የተናገረው ነገር የለም። ብቻ ምርመራው ካለቀ የአስክሬን ምርመራ ካለቀ በኋላ ይፋ አደርጋለሁ ብለዋል። የገቢ ማሰባሰቢያ ደግሞ ብዙዎች እንዴት ነው የእሱ ገዳይ ሳይታወቅ አስክሬን ኢትዮጵያ የሚገባ? በሳውዲ አረቢያ ሕግ አስክሬን ወደ ኢትዮጵያ ከገባ ፋይሉ ይዘጋል ብሎ ብዙ ሰዎች ሲጨውበት ዝም ብሏል። ምንም የተናገረ ነገር የለም። እንግዲህ ብሬክስ እስካሁን ድረስ መቼ እንደሚጀመር እንዴት እንደሚጀመር ሁኔታውን ሳቅ መጥቼ እነግራችኋለሁ ማለት ነው። እስካሁን ድረስ ግን ምንም የተጀመረ ነገር የለም። ምንም የተናገረ ነገር የለም ብሬክስም ማለት ነው። ያው ትላንት እንዳያችሁ የእሱም ቤተሰቦች ያው ቴዲ ማረፉን ሰምተዋሉ። ሙሉ ቤተሰቦቹ በጣም ነው የሚያሳዝኑ ብታየው ማለት ነው። መቋቋም ሁሉ አቅቷቸዋል። እና ያው በጣም ከባድ ነው። በጣም ከባድ ነው። ብቻ አላህ ጽናቱን ይስጣቸው። የምር የልጅን ሞት በስደት መስማት